Some players leave their mark through their skill, others through their charisma, and a select few who redefine the game itself. Johan Cruyff did all three. Known as El Flaco, the skinny one, Cruyff wasn't just a brilliant forward, he was a visionary who transformed football into an art form. From his humble beginnings in Amsterdam to becoming the spiritual architect of modern football, this is the story of the man who changed the game forever. Renze Brink stuurt daar Krol op links weg, dan komt de voorzet en is Cruyff, het scoort, het is goal! 2-0! በእግር ኳስ ላይ አራት ንጉሶች ነግሰዋል። እነሱም አልፍሬዶ ደ ስቲፋኖ፣ ፔሌ፣ ዮሃን ክራይፍና ማራዶና ናቸው። አምስተኛውን ግን እየጠበቅን ነው። አርጀንቲናን በአሰልጣኝነት ለዓለም ዋንጫ ክብር ያበቋት፣ ባርሴሎናን በአሰልጣኝነት የመሩት ታዋቂው የእግር ኳስ ሊቅ ካርሎስ ሉዊስ ሜኖቲ የተናገሩት ነው። አንዳንድ ተጫዋቾች ከዘመናቸው ይበልጣሉ፣ ከስፖርቱም ይገዝፋሉ። አንዳንድ ተጫዋቾች ያለ ልዩነት በሙሉ ድምጽ ይጨበጭብላቸዋል። የማያሻማ የማይወዳደር የማይነጻጸር አሻራ ያሳርፋሉ። ከሜኖቲ አራት ንጉሶች መካከል አንዱ እንዲህ ነው። የትሪቡን ኮከቦች ገጽ ዳሰሳ የሚያደርግበትን ይህንን ሰው አድማጮች እግር ኳስ ተጫዋች ብቻ ብያልጠራውም ማንም ጸሐፊ ወይም ተንታኝ በዚህ ውስን ሙያው ሲጠራው ማይቻላውቅም። ይሄ ሰው የእግር ኳስን ጥበባዊ ገጽ አጉልቶ የሳለ ነው። በሰዎች ልብ የማይነቃነቅ ቦታ እንዲያገኝ ተጋ። እንደ ተጫዋች ይሄ ሰው ቀረው ያልተባለ ፍጥነት፣ የተለየ ቴክኒክ፣ ልዩ እይታ፣ ጎል አዳኝ እግሮች ነበሩት። እንደ አሰልጣኝ ልብ ቀጥ የሚያደርግ ስልትን የተገበረ፣ እንደ ሐሳቢ በ11 ተጫዋቾች ማራኪ ኳስ ጥበብ ፍልስፍናን የቀመረ ይሄ ሰው ሄንድሪክ ጆሃንስ ክራይፍ ብዙዎቻችን እንደምናውቀው ዮሃን ክራይፍ ነው። አራተኛው ንጉስ the total footballer በትሪቡን የኮከቦች ገጽ። And on the 25th of April 1947, Johan Cruyff is the Netherlands' most celebrated footballer and undoubtedly one of the finest attacking players of his generation. He was an artist who treated the pitch as his canvas and the football as his paintbrush, gliding strokes in every area of the field. The great Ajax and Dutch teams of the 1970s, managed by the late Rinus Michels, orchestrated the movement of total football, and Cruyff was their conductor. በ1970ዎቹ ላይ ሆላንድን እንዴት ወዳት እንደነበር፣ ክራይፍ ደግሞ ምርጥ ነበር። አያክስ አምስተርዳም የዓለም እግር ኳስ ላይ አብዮትን አስነሳ። ዮሃን ክራይፍ ደግሞ የአብዮቱ መሪ ተዋናይ። እሱ ከፈለገ የትኛውን ቦታ ላይ ተጫውቶ የጨዋታው ኮከብ ሆኖ ይወጣ ነበር። ኤሪክ ካንቶና የተናገረው በርካታ ታዋቂ አሰልጣኞችና ተጫዋቾች በዚህ ሰው ኳስ ፍልስፍና ተጽዕኖ ስር ወድቀዋል። ፍራንክ ራይካርድ፣ ጆሴፍ ፔፕ ጋርዲዮላ፣ ሚሼል ላፕድሩፕ፣ አርሰን ቬንገር፣ ካንቶና፣ ዣቪ ሄርናንዴዝ ይገኙበታል። የርገን ክሊንስማን በዘመናችን የዓለምን ቀልብ ያሸነፈው ሻምፒዮንነትና መልካም የጨዋታ ፍልስፍናን ባህል ያደረገው ባርሴሎና የ2-3 ዓመታት ውጤት እንዳይመስላችሁ ይላል። በ1990ዎቹ በዮሃን ክራይፍ የተጸነሰ የጨዋታ ስልት ውጤት ነው ባርሴሎና። ዮሃን ክራይፍ ግን ዝነኛ አሰልጣኝ ከመሆኑ በፊት እጅግ ምርጥ ተጫዋች ነበርና ከተጫዋችነት ዘመኑ እንነሳም። En nu krijgt Jorginho een tegen. Dat is misschien een kans via Neeskens en Cruyff. Neeskens in het centrum. Cruyff, dat geeft de paas. En hij scoort! Hij scoort, Johan Neeskens! Schitterend gedaan. Met de punt van de schoen. Een hele kromme voorzet van Cruyff. 5 minuten in de tweede helft. En Michels de man die zelden lacht. Die moet nu ook wel de tanden van elkaar halen. Dat is de paas van Neeskens. ዴቪድ ዊነር ብሪሊያንት ኦሬንጅ የሚለው የሆላንድ እግር ኳስ ላይ የሚያተኩር መጽሐፍ ደራሲ ነው። ዮሃን ክራይፍን የአምስተርዳም ድምቀት ይለዋል። የቶታል ፉትቦል የመጀመሪያ ጠንሳሽ ሬኒ ሚሼልስ በአያክስ ክራይፍ አሰልጣኝ ነበሩ። ሬኒ ሚሼልስ በአሰልጣኝነት ዮሃን ክራይፍ በሜዳ ላይ ተዋናይነት ትንሹን አያክስን የአውሮፓ ገናና ክለብ አደረጉት። ወደ አያክስ በ10 ዓመቱ የመጣው ዮሃን ክራይፍ ከ15 ዓመቱ ጀምሮ ለአያክስ አምስተርዳም የመሰለፍ ዕድል አግኝቷል። በ1964 እንደ አውሮፓውያን አቆጣጠር ማለት ነው። አያክስ በ1966 67 68 69 70 እና 71 የሆላንድ ኤርዲቪዥን ዋንጫ ሲያነሳ ዋናው ተዋናይ ዮሃን ክራይፍ ሆነ። ክራይፍ ጎሎችን ማስቆጠር፣ የኤርዲቪዥን ኮከብ ሆኖ መጨረስ፣ የሆላንድ ኮከብ ተጫዋች ሆኖ መሰየም በጊዜ የመጡለት ተከታታይ ስጦታዎች ሆኑ። ይሄ ብቻ አይደለም። አያክስ ከሆላንድ እግር ኳስ የበላይነት ወደ አውሮፓ አህጉር የበላይነት ተሸጋገረ። በ1971 ለንደን ላይ ፓናትናይኮስን በማሸነፍ የመጀመሪያ አውሮፓ ክብሩን ወሰደ።
ወሰደ። በ1972 ኢንተር ሚላንን በመርታት ሁለተኛ ዋንጫውን በአውሮፓ ምድር አረጋገጠ። ክራይፍ አያክስ ኢንተርን 2-0 ባሸነፈበት ጨዋታ ጎሎቹን አስቆጠረ። ኢጣሊያን ካቴና በሆላንድ ቶታል ፉትቦል ተፈታ ሲሉ በርካታ ጋዜጦች ጻፉ። አያክስ የአውሮፓ ሱፐር ካፕን ሬንጀርስን በማሸነፍ የኢንተርኮንቲኔንታል ዋንጫን የአርጀንቲናውን ኢንዲፔንደንቴን በመርታት ወሰደ። ያ ብቻ አይደለም። በ1972-73 የውድድር ዘመን ለሶስተኛ ጊዜ በተከታታይ አያክስ አምስተርዳም ዩቬንቱስን በማሸነፍ የአውሮፓ ሻምፒዮን ሆነ። አያክስ ቶታል ፉትቦል ዮሃን ክራይፍ የእግር ኳስ ወግ ሆኑ። አሁን ይህንን ተጫዋች የሚያሳድዱት በዙ። Renze Brink stuurt daar Krol op links weg. Dan komt de voorzet en is Cruijff is scoort. Het is goal! 2-0. Wat een juweel van een doelpunt. በ1973 ላይ በወቅቱ ሪከርድ በነበረው ዋጋ $2 ሚሊዮን ዮሃን ክራይፍ ወደ ኑ ካምፖ ደ ባርሴሎና መጣ። እሱ እስኪመጣ ድረስ ባርሴሎና ለ13 ዓመታት ያህል ላሊጋን አላነሳም። በመጣበት ዓመት በኤል ክላሲኮ ባርሴሎና ከሜዳ ውጭ ሪያል ማድሪድን በሳንቲያጎ ቤርናቦ 5-0 ሲያሸንፍ ዮሃን ክራይፍ የባርሴሎና የበላይነት ሚስጥር ሆነ። ጨዋታውን በቴሌቪዥን ያዩ ወደ ባርሴሎና ጎዳናዎች ወጥተው ጀግናቸውን አወደሱ። አንድ የኒውዮርክ ታይምስ ጋዜጠኛ ክራይፍ በ90 ደቂቃ ለካታሎኒያ ህዝብ መንፈስ ደስታ ያደረገውን ፖለቲከኞቿ በ90 ዓመታት አልፈጸሙትም ሲል ጻፈ። ባርሴሎና ከ13 ዓመታት በኋላ የላሊጋ ሻምፒዮን ሆነ። በዚህ ዓመትም የዓመቱ ምርጥ የአውሮፓ ተጫዋችነት ክብርን ተቀበለ። የቀድሞ የባርሴሎና ፕሬዝዳንት ዋላ ፖርታ እንደ ተጫዋች እግር ኳስን ጥበብ ያላበሰ ሁሉንም ነገር ለመቀየር ተግቶ የተሳካለት የዘመናችንን ባርሴሎና የጸነሰ የማንነታችን መገለጫ የሆነውን የምንወደውን የጨዋታ ስልት የቸረን ሰው ብለው ይገልጹታል። ከባርሴሎና በኋላ ለሎስ አንጀለስ አዚቴክስ ለዋሽንግተን ዲፕሎማትስ ክለቦች በአሜሪካ ፈርሞ ተጫውቷል። ወደ ላሊጋው በመመለስ ለሌቫንቴ፣ ወደ ሆላንዱ ኤር ዲቪዚዮን በመመለስ ደግሞ ለአያክስ አምስተርዳምና ፌየኖርድ ተሰልፏል። በ514 ጨዋታዎች 290 ጎሎችን አስቆጥሮ የክለብ እግር ኳስን አቁሟል። Cruyff was the dominant personality in this highly charged encounter, which was certainly no beautiful game. In what turned out to be a very physical match, intimidation from the Brazilian players included attempts to provoke Cruyff. ለሀገሩ ሆላንድ በ48 ጨዋታዎች 33 ጎሎችን ከመረብ አሳርፏል። እድለኛ ያልሆነው የሆላንድ ብሔራዊ ቡድን በ1974 ለዓለም ዋንጫ ፍጻሜ ቀርቧል። በዚህ ዓለም ዋንጫ የውድድሩ አጠቃላይ ኮከብ ዮሃን ክራይፍ ነበር። ቶታል ፉትቦል በሬኒ ሚሼል መሪነት በክራይፍ ተግባሪነት ወደ ላቀ ደረጃ የተሸጋገረበት አርጀንቲናን 4-0፣ ምስራቅ ጀርመንን 2-0፣ ብራዚልን 2-0 ሲያሸንፉ ክራይፍ 3 ጎሎችን ያገባበት የዓለም ዋንጫ ነበር። በፍጻሜው በምዕራብ ጀርመን 2-1 ተሸንፈው ዋንጫውን ቢያጣም ክራይፍ የማይዘነጋው የውድድሩ ኮከብ ተጫዋች ሆኖ ወጥቷል። ያንን ቡድን የብራዚሎቹ ካርሎስ አልቤርቶና ቴሌ ሳንታና የተለየ ሲሉ አወድሰውታል። ክራይፍ በ1977 ቡድኑን እንደገና ለዓለም ዋንጫ እንዲያልፍ ካደረገ በኋላ እግር ኳስን ተሰናበተ። እሱን ሳይዝ ወደ አርጀንቲና ያቀናው የሆላንድ ቡድን እንደገና ለፍጻሜ ደርሶ በአርጀንቲና ዋንጫው መነጠቁ ይታወሳል። ዮሃን ክራይፍ በተጫዋችነትም በአሰልጣኝነትም የሚከተለው ፍልስፍና እጅግ የሚደነቅ ነው። ሁሉም ተጫዋቾች በሁሉም ቦታ ላይ እየተገኙ ይጫወታሉ። ማንም ተጫዋች በአንድ ቦታ ላይ አይወሰንም። ቦታ ማስከፈት፣ በቂ የመጫወቻ ሜዳ ለራስ መፍጠር የፍልስፍናው ቁልፍ ሐሳቦች ናቸው። በሜዳ ላይ የሚሰራ አርኪቴክቸር ነው። ከኳስ ጋር መፍጠን፣ ቦታ ማስከፈት፣ ጊዜን መጠቀም፣ ነፃ የሆነውና የሚፈልገውን ለማድረግ የተሻለ ጊዜ ላለው ተጫዋች ኳሱን ማቀበል፣ ሜዳ ውስጥ ብዙ በመሮጥ አለማመን። እግር ኳስ በአእምሮ የምትጫወተው ጨዋታ ስለሆነ በትክክለኛው ቦታና አጋጣሚ ሳትፈጥን ሳትዘግይ መገኘት ነው እንጂ አለመባከን። የክራይፍ፣ የአያክስ፣ የሬኒ ሚሼልስ፣ የብርቱካናማዎቹ 1970ዎቹ ጊዜያት ጽንሰ ሐሳቦች ናቸው። ዮሃን ክራይፍ የቶታል ፉትቦል መገለጫ የነበረው አያክስ ዋና ተዋናይ የሆነው እነዚህን በመተግበር ነበር። playing it in again. Van Basten's in there. Hullit's in there!
his first goal in the tournament. Congratulations for the manager, Rinus Michels. After 32 minutes and 20 seconds, the bowl of orange in Munich comes alive. በአሰልጣኝነት ልክ እንደ ተጫዋችነት ዘመኑ መጀመሪያ ወደ አያክስ ከዚያም ወደ ባርሴሎና አመርቷል። በአያክስ የመምሩ ሬኒ ሚሸልስን ፍልስፍና ተግብሮ በወጣቶች በ1987 የአውሮፓ አሸናፊዎች አሸናፊ ዋንጫን ሎኮሞቲቭ ሌፕዚግን በማሸነፍ ወሰደ። በሰኔ 1985 የአያክስ ዋናው ቡድን አሰልጣኝ ሲሆን ህልሙን መተግበር ቻለ። 3 ተንቀሳቃሽ ተከላካዮች፣ 2 ኳስ የሚይዙ አማካዮች፣ የማጥቃት ባህሪ ላላቸው ተጫዋቾች ኳስ የሚያቀብሉ፣ አንድ ሁለተኛ አጥቂ፣ 2 የማጥቃት ባህሪ ያላቸው የመስመር ተጫዋቾች፣ አንድ ሁለገብ የሆነ ዋና አጥቂ ያለው ቡድን ያዘ። ኳስን መሰረት ያደረገ ቡድን ሰራ። በዚህ ቡድን ራይካርድ፣ ዳሊብሊንድ፣ ቦስማን፣ ዴኒስ ቤርካምፕን፣ ቫን ባስተንን የመሳሰሉ ተጫዋቾች ነበሩ። አያክስ 1995 ላይ የአውሮፓ ቻምፒየንስ ሊግን በክራይፍ ፍልስፍና አነሳ። Swept it wide here from Muren, played a lovely early ball in towards Van Basten. Oh! Tremendous goal by the Dutch striker Marco Van Basten. Rinus Michels holds his head and says, well, you can't believe that. What a glorious strike by Van Basten, the man who can do no wrong. በ1988 የባርሴሎና አሰልጣኝ ሆነ። ጋርዲዮላ በጊስቴሪያን፣ ሮናልድ ኪውመን፣ ሮማሪዮ፣ ሚሼል ላውድሮፕ፣ ጆርጅ ሃጂ፣ ሄሪስቶ ሽርኮቭን የመሳሰሉ ተጫዋቾችን በመያዝ the Cruyff's Dream Teamን መሰረተ። ላሊጋውን ለ4 ጊዜያት በተከታታይ አነሳ። የአውሮፓ አሸናፊዎች አሸናፊ ዋንጫን ወሰደ። በ1992 የአውሮፓ ሻምፒዮን ሆነ። ዮሃን ክራይፍ በባርሴሎና 11 ዋንጫዎችን በማንሳት በፔፕ ጋርዲዮላ እስኪበለጥ ድረስ ባለ ሪካርድ ሆኖ ቆየ። በባርሴሎና የላሜሲ አካዳሚ የጨዋታውን ፍልስፍና ጠነሰሰ። ቲኪታካ የሚባል ስያሜ ያለው ኳስን ፈጠረ። ኳስን መያዝ፣ ይዞም መንቀሳቀስ፣ የተጋጣሚን ስህተት ጠብቆ ተገቢውን ዓላማ ማሳካት የሚለው ፍልስፍናው በ2008 በ2010 በ2012 የአውሮፓና የዓለም ሻምፒዮን ለሆነው የስፔን ብሔራዊ ቡድን ስኬት ቁልፉን ሚና ተወጣ። ፔፕ ጋርዲዮላ በህይወት ዘመኔ ሁሉ ያደረኩት ከዮሃን ክራይፍ የተማርኩትን ወደ መሬት ማውረድ ብቻ ነው ብሎ መሰከረ። ዣቪ ሄርናንዴዝም የባርሴሎና ባህል ከአያክስ የተወሰደ ነው፣ በዮሃን ክራይፍ የተመራ ሮንዶ 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 መሃል ላይ መብለጥ ሲል ተናገረ። በ1971 73 እና 74 የባለን ዶር ተሸላሚ ነው በኮከብ ተጫዋችነት። በ1974 የዓለም ዋንጫው የወርቅ ኳስ ተሸላሚ፣ በ2000 የአውሮፓ እግር ኳስ ክፍለ ዘመኑ የሀገሪቱ ኮከብ ብሎ ሰይሞታል። በ1968 72 84 የሆላንድ የዓመቱ ምርጥ ስፖርተኛ ክብርን አግኝቷል። ወርልድ ሶከር 2013 ላይ የመንግዜም 11 ታላላቅ ተጫዋቾችን ሲመርጥ ክራይፍን አንዱ አድርጎታል። በተለያየ ጊዜያት የሚሰየሙ ምርጥ ተጫዋቾችን ያካተቱ ቡድኖች ስሙን አይዘሉትም። በ2010 በኢንተርናሽናል የጠፈርተኞች ማህበር አንዲት ትንሽ ፕላኔት በስሙ እንድትሰየመለት ተደርጓል። በ1968 ከመሰረተው ትዳሩ 3 ልጆችን አፍርቷል። በ1947 ሚያዝያ 25 ቀን አምስተርዳም ላይ የተወለደው ታላቁ የእግር ኳስ ሰው አጫሽነቱ ለዚህ እንዳበቃው የሚናገሩ አሉ። እግር ኳስ በህይወቴ ሁሉንም ነገር ሰጠኝ፣ ሲጋራ ደግሞ ሁሉንም ነገር ሊነጥቀኝ ተቃረበ የሚለው ንግግሩ ይታወስለታል። ግራሃም ሃንተር The Making of Greatest Team in the World የታላቁ የዓለማችን እግር ኳስ ቡድን ግንባታ ብሎ በጻፈው መጽሐፍ እንዲህ አለ። 175,000 የሚደርሱ የባርሴሎና ክለብ አባላት ተሰልፈው ቀንም ማታም እግሮቹን ማሳጅ ቢያደርጉ፣ ራቱን ቢያበስሉ፣ አልጋውን ቢያነጥፉ ወይም 50 በመቶ የሚሆነውን ደሞዛቸውን ለሱ ይሁንልን ብለው ቃል ቢገቡ ዮሃን ክራይፍ ለባርሴሎና ያደረገው ውለታ ትንሹን እንኳን አይመልሱም። የሱ የጨዋታ ፍልስፍና ለባርሴሎና ባይመጣ ኖሮ ሊዮኔል ሜሲ ተክለሰውነቱ ታይቶ በ13 ዓመቱ ለእግር ኳስ የማይሆን ተብሎ ወደ ቤቱ ይሸኝ ነበር። አንድሬስ ኢኒየስታም አይመረጥም ነበር። ለቶታል ፉትቦለር አራተኛው ንጉስ ዮሃን ክራይፍ በትሪቡን የኮከቦች ገጽ። The 1974 FIFA World Cup finals were dominated by Cruyff. Yet despite leading the Netherlands to the final, he remains one of the greatest players never to win the FIFA World Cup. Rensenbrink stuurt daar Krol op links weg, dan komt de voorzet.